ሰላም ጤና ይስጥልኝ ክብራትና ክብራኒ ቻናላችን ቤተሰቦችን እንድትቆያችሁልን አዳዲስ መረጃዎችን ይዘን መተናል። አስቀድመን አበይት ነጥቦችን እንንገራችሁ። ፖሊስ ቀነኒ ክትትል ከምታደርግባቸው የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ተገለጸ። በደቡብ አፍሪካ የኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የነበሩት አቶ ዳኜ ግርማ በመኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ ማንነታቸው ባልታወቀ ሰዎች መገደላቸውን ተከትሎ ገዳዮችን በቁጥጥር ስር ለማዋል እየተሰራ መሆኑ ተገልጿል። መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታውቋል። እነዚህ ለሰዓቱ ካዘጋጀናቸው ዋና ዋና መረጃዎቻችን መካከል ናቸው። አሁን ለዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። አብራችሁን ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ እንደሆነ ገልጿል። ጠበቃውም የአስክሬን ምርመራ ውጤቱ ተጎጂዋ በህይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ክርክራቸውን አድርገዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷ ልታጠፋ እንደሆነ ጽፋለች በሚል መከራከራቸውም እንደዚሁ የሚታወስ ነው የሚሆነው። ነገር ግን ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። ይህንን ተከትሎ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት ውስጥ የሰነድ ማስረጃዎችን እያሰባሰበ እንደሆነ ገልጿል። ወደ ሌላው መረጃችን ስንሻገር በደቡብ አፍሪካ ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የነበሩት አቶ ዳኜ ግርማ በመኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ ማንነታቸው ባልታወቁ ሰዎች መገደላቸው ይታወቃል። አቶ ዳኜ በስራ ላይ ውለው ወደ ቤታቸው እየገቡ በነበረበት ወቅት የግቢያቸው በር ላይ ነው ከመኪናቸው ሳይወርዱ ጥቃቱ የተፈጸመባቸው። እናም ይህንን ተከትሎ ከኢትዮጵያ ኤምባሲና ከሀገሪቱ ፖሊስ ጋር በመሆን ገዳያቸውን ለመከታተልና ለማስያዝ በጋራ እንቅስቃሴ መጀመሩ ተገልጿል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ወይም ማህበረሰብ ሰብሳቢ የሆኑት አቶ ዮሐንስ ለቲግባህ እንደተናገሩት ከሆነ አቶ ዳኜ ግርማ ከ18 ዓመታት በፊት እንደ አውሮፓውያኑ አቆጣጠር ከ2007 ዓ.ም ጀምሮ ለኢትዮጵያውያን አንድነትና እንዲሁም አብሮነት ሲታገሉ እንደነበርና በተገደሉበት ዕለትም ይህንኑ የማስታረቅ በጎ ተግባር አከናውነው ወደ ቤታቸው ሲመለሱ የግቢያቸው በር ላይ ከመኪናቸው ሳይወርዱ ጥቃቱ ተፈጽሞባቸዋል። ይህንን ያደረገውን አካልም ከኢትዮጵያ ኤምባሲና ከሀገሪቱ ፖሊስ ጋር በመሆን ገዳያቸውን ለመከታተልና በቁጥጥር ስር ለመዋል በጋራ እየሰራን ነው ብለዋል። ወደ ቀጣዩ መረጃ ስንሻገር የፌዴሪ መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚደረገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታውቋል። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነት ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 ቀን 2017 ዓ.ም ያደረገውን ስብሰባ በጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላት የተመለከተው አንዱ ነው። ከዚህ ባሻገር እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎች በውጭ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸው በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉ ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል የዓለም ኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች ተጠቅሰዋል።
እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችም ዝርዝር ውይይት እንደተካሄደባቸው ተገልጿል። እየፈረሱና እየተዳከሙ የተባሉት አገሮች የትኞቹ እንደሆኑ በመግለጫው የተገለጸ ነገር የለም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫው አስረድቷል። ምክር ቤቱ አቅጣጫ ያስቀመጠባቸው አንዱ ጉዳይ በጥልቀት ትግል ላይ የሚገኙ ቡድኖች የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ቡድኖች ላይ ግን ሕግ የማስከበር ተግባር አጠናክሮ መቀጠል እንደሚፈልግ ያስገነዝባል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግሮች ለመፍጠር የሚጥሩ አካላት ፈጽመው እስከሚጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑም ተገልጿል። የብሔራዊ ደህንነት ምክር ቤት መግለጫው የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መምጣታቸውን ይጠቅሳል። ይህንን ውጤት ያስገኙ ተግባራት ይበልጥ በማስፋፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነ መግለጫው አትቷል። ጠቅላይ ሚኒስትር አብይ አህመድ በተለይም በቀይ ባህር የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና በመገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት የባህር በር የማግኘት ጉዳይ አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላት አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበሩ የተናገሩት ዶክተር አብይ አሁን ግን የባህር በር ጥያቄን ማንሳት ነውርነቱ አቁሟል ሲሉ ተደምጠዋል። የዓለም አቀፉ ማህበረሰብ አቋቋም በዓለም ላይ ትልልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተደምጠው ነበር። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ ግን መንግስት በተደጋጋሚ እያነሳ ያለውን የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን ያስታወቀው የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ነው ውሳኔውን የገለጸው። ቢቢሲ እንደገለጸው ከሆነ ኢትዮጵያ በአሁኑ የዓለም ፖለቲካዊ፣ ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነቱን ገልጿል። የዓለም አቀፉ ማህበረሰብም ኢትዮጵያ ሰላምንና ደህንነትን በማረጋገጥ ረገድ በቀጠናው በአህጉርና በዓለም አቀፍ ደረጃ የነበራትን ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ምክር ቤቱ ጥሪውን አቅርቧል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚሁ ናቸው። አብራችሁን ስለነበራችሁ ቻናላችንን ላይክ፣ ሰብስክራይብ ስለምታደርጉ ምስጋናችን ከልብ ነው። መልካም ጊዜ በያላችሁበት ቸር ይቆዩ።